የጸጥታ ኃይሎች በአክሱም ከተማ በሙስሊሞች ላይ ሚያዝያ 2 የፈጸሙትን የመብት ጥሰት የሚያጣራ ቡድን ተቋቁሞም መሰማራቱ ተሰምቷል። ጄኔራል ታደሰ ወረደም የአክሱሙ ድርጊት አይደገምም ሲሉ ይፋ አድርገዋል። የኢትዮጵያ ፋይናንስ ደህንነት ቢሮ ድጋሚ ጥብቅ እርምጃ መውሰድ ጀምሯል። ግብጾች በስፋት ወደ ኤርትራ እየገቡ ነው ተብሏል። ከደህንነት እስከ ንግድ ኩባንያዎች ወደ አስመራ እየገቡ ነው ስለተባሉት ግብጾች፣ እንደዚሁም በምዕራብ ጎጃም ዞን የተጀመሩ የልማት ፕሮጀክቶች በነዳጅ አቅርቦት እጥረት ምክንያት በተቀመጠላቸው የጊዜ ገደብ ላይ ተጠናቀቁ እንደሚችሉ ተሰምቷል። እነዚህን ጉዳዮችም በዝርዝር እንመለከታለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁትን አበይት ነጥቦች እንደሚከተለውም በዝርዝር እንመለከታለን። ወደ ቀዳሚ ጉዳያችን አመራን። የኢትዮጵያ ፋይናንስ ደህንነት ቢሮ ድጋሚ ጥብቅ እርምጃ መውሰድ ጀምሯል። በህገወጥ የውጭ ምንዛሪ የወንጀል ተግባር የተሰማሩ 123 ተጠርጣሪዎች የባንክ ሂሳባቸው መታገዱ ተሰምቷል። የፋይናንስ ደህንነት አገልግሎት እንዳስታወቀው የተጠርጣሪዎቹ የገንዘብ እንቅስቃሴ ታግዶ የህግ ተጠያቂነትን ለማረጋገጥ በህግ ሂደት ላይ ይገኛል። የማክሮ ኢኮኖሚ ማሻሻያውን ተከትሎም በርካታ ሰዎች በህጋዊ መንገድ የውጭ ምንዛሪ አገልግሎትን እየተጠቀሙ ቢሆንም አንዳንድ አካላት ከጥቁር ገበያ የውጭ ምንዛሪ የወንጀል ድርጊት ለማትረፍ እንቅስቃሴ በማድረግ ላይ መሆናቸው በክትትል ተረጋግጧል ብሏል። በተጨማሪም አንዳንድ የባንክ ባለሙያዎች በጥቁር ገበያ የውጭ ምንዛሪ የወንጀል ድርጊት ውስጥ ተሳትፎ ያላቸው መሆኑ የክትትል መረጃው ውጤት የሚያመላክት በመሆኑ ተጨማሪ ምርመራ እየተደረገ እንደሚገኝ አገልግሎቱ ገልጿል። አገልግሎቱ በተሰጠው ኃላፊነት መሰረት የህገወጥ የውጭ ምንዛሪ ተግባርና ሌሎች መሰል የወንጀል ድርጊቶች ላይ ተሳታፊ በሆኑ አካላት ላይ ህጋዊ እርምጃ እንዲወሰድ ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን አስታውቋል። ግብጾች በስፋት ወደ ኤርትራ እየገቡ ነው ተብሏል። ከደህንነት እስከ ንግድ ኩባንያዎች ወደ አስመራ እየገቡ ነው የተባሉት ግብጾች የግብጽ በኤርትራ ውስጥ ለሚከናወኑ የኢንዱስትሪና የመሰረተ ልማት ፕሮጀክቶች የሚውሉ የቴክኒክ ባለሙያዎችን ለማሰማራትና ዝርዝር የአዋጅ ጥናቶችን ለማካሄድ መዘጋጀቷ ታውቋል። ይህ የተነገረው የግብጽ የኢንዱስትሪ ሚኒስቴር ካሊድ ሃሺም ከኤርትራ ከፍተኛ የልዑካን ቡድን ጋር በካይሮ ባደረጉት ስብሰባ ወቅት ነው። ሚኒስትሩ ካሊድ ሃሺም እንደገለጹት ግብጽ ያላትን የኢንዱስትሪ ልምድ ለኤርትራ በማካፈል በሀገሪቱ ስልታዊ የሆኑ ፋብሪካዎችና የመሰረተ ልማት አውታሮች እንዲገነቡ ድጋፍ ታደርጋለች። በተጨማሪም ግብጽ በኤርትራ የቴክኒክና ሙያ ስልጠና ማዕከላትን በመገንባት የሰለጠነ የሰው ኃይል ለማፍራትና በሁለቱ ሀገራት መካከል ያለውን የንግድ እንቅፋቶችን በመቅረፍ ረገድ የበኩሏን ድርሻ ለመወጣት ተስማምታለች። ይህም በቀይ ባህር ቀጠና ያለውን ቀጣይነት ያለው ኢኮኖሚ ትስስርን ለማጠናከር አዲስ ምዕራፍ እንደሚከፍት ይጠበቃል። ጥንቅራችን እንደቀጠለ ነው። የኢትዮጵያ አየር መንገድ በአንድ ዓመት 4 አየር ማረፊያዎችን ግንባታ አጠናቆ ወደ ሥራ እንደሚያስገባ አስታውቋል። የኢትዮጵያ አየር መንገድ ቀደም ሲል ግንባታቸው የተጀመሩ 4 የሀገር ውስጥ አየር ማረፊያዎች በዚህ ዓመት እንደሚጠናቀቁ አስታውቋል። የአየር መንገዱ ግሩፕ ዋና ሥራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ተቋሙ የሀገር ውስጥ በረራ መዳረሻዎቹን ለማስፋፋት በትኩረት እየሰራ ይገኛል። ለአብነትም የቦሌ ዓለም አቀፍ አየር ማረፊያ የመንገደኞች ማስተናገጃ አቅም በአሁኑ ወቅት በዓመት 25 ሚሊዮን መንገደኞችን ለማስተናገድ በሚያስችል ደረጃ ላይ መድረሱን አስታውሰዋል። ዋና ስራ አስፈጻሚው በዚህ ዓመት የሚጠናቀቁ 4 አየር ማረፊያዎች መኖራቸውን ቢገልጹም የትኞቹ እንደሆኑ ግን በስም ከመጥቀስ ተቆጥበዋል። 80ኛ ዓመት የምስረታ በዓሉን እያከበረ የሚገኘው አየር መንገዱ ከዓለም አቀፍ በረራዎች በተጨማሪ ለሀገር ውስጥ አገልግሎት ልዩ ትኩረት መስጠቱንም አሳውቋል። ተቋሙ በአሁኑ ወቅት ያሉትን 23 የሀገር ውስጥ መዳረሻዎችን እስከ ፈረንጆቹ 2040 ድረስ በእጥፍ በማሳደግ 47 ለማድረስ ማቀዱን አመልክቷል። ይህ እቅድ የአየር መንገዱን ተደራሽነት ከማስፋፋት ባለፈም የሀገሪቱን የቱሪዝምና የንግድ እንቅስቃሴ ለማቀላጠፍ አይነተኛ ሚና እንደሚኖረውም ታውቋል። ወደ ሌላኛው መረጃችን አለፍን። የጸጥታ ኃይሎች በአክሱም ከተማም በሙስሊሞች ላይ ሚያዝያ 2 የፈጸሙትን የመብት ጥሰት የሚያጣራ ቡድን ተቋቁሞ መሰማራቱ ተሰምቷል። ጄኔራል ታደሰ ወረደም የአክሱሙ ድርጊት አይደገምም ሲሉ ይፋ አድርገዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጸጥታ ኃይሎች በአክሱም ከተማም በሙስሊሞች ላይ ሚያዝያ 2 የፈጸሙትን የመብት ጥሰት እንዲያጣራ ያቋቋመው ቡድን ወደ መቀሌ ተጉዞ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ጋር መወያየቱን አስታውቋል። ምክር
ቤቱም የአክሱም ከተማ ሙስሊሞች ተከራይተው በሚሰግዱበት ቦታም ድብደባ እንደተፈጸመባቸው፣ በርካታ የቁርአን ቅጂዎች እንደተቀደዱና በንብረት ላይ ጉዳት እንደደረሰም ነው የጠቆመው። ጄኔራል ታደሰም የሰብአዊ መብት ጥሰቱና የሃይማኖትን መሰረት ያደረገው ጥቃት ተቀባይነት የሌለውና የሚወገዝ ተግባር መሆኑን እንደገለጹና ጊዜያዊ አስተዳደሩ ችግሩን በሰላማዊ መንገድ ለመፍታት ቁርጠኛ መሆኑን ማረጋገጣቸውን ምክር ቤቱም ትላንት ምሽት ባወጣው መግለጫ ጠቅሷል። ምክር ቤቱ አጣሪ ቡድኑ በመብት ጥሰቶች ዙሪያ የመፍትሄ ምክረ ሀሳብ ያካተተ ሪፖርት ያቀርባል ተብሏል። ቡድኑ ወደ አክሱም ይጓዝ እንደሆነ ግን ምክር ቤቱ አልጠቀሰም። በምዕራብ ጎጃም ዞን የተጀመሩ የልማት ፕሮጀክቶች በነዳጅ አቅርቦት እጥረት ምክንያት በተቀመጠላቸው የጊዜ ገደብ ላይጠናቀቁ እንደሚችሉ ተሰምቷል። በአማራ ክልል በምዕራብ ጎጃም ዞን የነዋሪዎችን ማህበራዊና ኢኮኖሚያዊ ተጠቃሚነትን ለማረጋገጥ የታቀዱና ከ472.6 ሚሊዮን ብር በላይ በጀት የተመደበላቸው ግዙፍ መሰረተ ልማት ፕሮጀክቶችን በከፍተኛ ፍጥነት ለማጠናቀቅ ጥረት እየተደረገ ቢገኝም በቅርቡ የተከሰተው የነዳጅ አቅርቦት እጥረት ምክንያት በማሽኖች የሚሰሩ ፕሮጀክቶች ለጊዜው መቋረጣቸው ተገልጿል። የዞኑ የከተማና መሰረተ ልማት መምሪያ ኃላፊ አቶ ጌትነት ሙሉጌታ እንደገለጹት ዞኑ የህዝቡን የልማት ጥያቄዎች ለመመለስ 92 የልማት ፕሮጀክቶችን በእቅድ ይዞ እየሰራ እንደሚገኝና ከነዚህም መካከል እስካሁን 18 ፕሮጀክቶች ሙሉ በሙሉ ተጠናቀው ለህዝብ አገልግሎት ክፍት እንደሆኑ ተናግረዋል። ለእነዚህ ስራዎች እስካሁን 94.2 ሚሊዮን ብር ወጪ የተደረገ ሲሆን ግንባታዎቹ በፍኖተ ሰላም፣ ቡሬ፣ ጅጋ፣ ደንበጫና ሽንዲ ከተሞች ውስጥ በስፋት እየተከናወኑ መሆኑን ጠቁሟል። የቀሪዎቹ ፕሮጀክቶች የዲዛይን ዝግጅታቸው ሙሉ በሙሉ መጠናቀቁን የገለጹት አቶ ጌትነት የግንባታ ስራቸውን ለመጀመር የመጨረሻው ምዕራፍ ላይ እንደሚገኙ ገልጸዋል። ወቅታዊው የነዳጅ አቅርቦት ችግርና የጸጥታ ጉዳይ ግን የተጀመሩትን ፕሮጀክቶች በታቀደው ጊዜ ለማጠናቀቅ እክል ሊሆን እንደሚችል ተናግረዋል። መምሪያውም የጸጥታ ችግሩን ለመፍታት ከክልሉ የጸጥታ ኃይል ጋር በቅንጅት እየሰራ እንደሚገኝ የገለጹት አቶ ጌትነት በነዳጅ እጥረቱ የተነሳ በማሽን የሚሰሩት የመሰረተ ልማት ፕሮጀክቶች ሙሉ በሙሉ በሚባል ደረጃ መቆማቸውን ገልጸዋል። በመጨረሻም በሊባኖስና በእስራኤል መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት ከሐሙስ ምሽት ጀምሮ ተግባራዊ መሆኑን ፕሬዚዳንት ትራምፕ አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሊባኖስና በእስራኤል መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት ትላንት ሚያዝያ 8 2018 ዓ.ም ከምሽቱ 11 ሰዓት ወይም በግሪንዊች መቁጠሪያ 21 ጂኤምቲ ጀምሮ ተግባራዊ መሆኑን አስታውቀዋል። ፕሬዚዳንቱ ይህንን ያስታወቁት ከሊባኖሱ ፕሬዚዳንት ጆሴፍ አውንና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት ካደረጉ በኋላ መሆኑ ተገልጿል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት መግለጫ ከሁለቱ መሪዎች ጋር ጥሩ ውይይት ማድረጋቸውን ጠቅሰው ሁለቱም ወገኖች ለ10 ቀናት የሚቆይ ይፋዊ የተኩስ አቁም ለማድረግ መስማማታቸውንና ስምምነቱም መጀመሩን ገልጸዋል። አክለውም ምክትል ፕሬዚዳንት ጄዲ ቫንስና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ ሌሎች የአሜሪካ ከፍተኛ ባለስልጣናት ዘላቂ ሰላም ለማምጣት ከሁለቱም ሀገራት ጋር እንደሚሰሩ ገልጸዋል። ስምምነቱ ላይ የተደረሰውም በዋሽንግተን ዲሲ በተደረገው ድርድር ሲሆን ይህም በሊባኖስና በእስራኤል ባለስልጣናት መካከል ከ3 አስርት ዓመታት በኋላ የተደረገ የመጀመሪያው ቀጥተኛ ግንኙነት ነው። ይሁን እንጂ የተኩስ አቁም ስምምነቱ በተግባር ስለመዋሉ አሁንም ጥርጣሬዎች አሉ። የሂዝቦላ የፓርላማ አባል ሐሰን ፋድላላህ ለአልጀዚራ እንደገለጹት የቡድኑ ቁርጠኝነት የሚወሰነው እስራኤል ሁሉንም አይነት የጥቃት ድርጊቶችን ስታቆም ብቻ መሆኑን ተናግረዋል። አክለውም ቡድኑ በቤይሩት ከሚገኙት የኢራን አምባሳደር ስለ አጭር ጊዜ የተኩስ አቁም ስምምነት መረጃ ደርሶት እንደነበር ገልጸዋል። ሌላ ስማቸው ያልተጠቀሰ ከፍተኛ የሂዝቦላህ ምንጭም ለዘገባው በሰጡት ተጨማሪ መረጃ ማንኛውም ስምምነት እስራኤል በሊባኖስ ግዛት ውስጥ ያለ ገደብ ወታደራዊ እንቅስቃሴ እንድታደርግ መፍቀድ እንደሌለበት አስጠንቅቀዋል። የእስራኤል ወረራ እስካለ ድረስ ሀገሪቱ የመከላከል መብት እንዳላትም አጽንኦት ሰጥተዋል። እስራኤል በሊባኖስ ለተከታታይ ሳምንታት ባካሄደችው አስከፊ ወታደራዊ ጥቃቶች ሳቢያ የሟቾች ቁጥር 2196 መድረሱንና 7185 ሰዎች መቁሰላቸውን የሊባኖስ ብሔራዊ የዜና ወኪል ዘግቧል። ይህም የተኩስ አቁም ስምምነቱ ከመጀመሩ በፊት የደረሰውን ሰብአዊ ቀውስ መጠንን ያሳያል ተብሏል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።